የኤርትራ ጉዳይ የትግራይ ሚሊሻዎች 15 ዓመት 18 ዓመት ካለ ስሙኒ ክፍያ እንደምታቀሙ ድንበሩ ይጠብቃል ምንም ሳያገኙ። እነዚህ አሁን እዚህ ሰልፋቶቱ የሚሉ ሰዎች እዚህ ነበሩ አዲስ አበባ እና ያ ህዝብ በር ቢከፈትለት ማረስ ቢችል ምን ያክል ላይፍ እንደሚሻሻል ታውቃለህ። እኔ ምንም ማለት ላለፉት 20 ዓመታት ሁላችሁም እንደምታውቁት ኤርትራን ስለምን ይኖር ነው ስንለምን ያለመነ ሀገር የለም። ኤርትራ ልመናው ምንድነው? መሬቱን እንሰጣችኋለን ግን ከዛ በፊት እንነጋገር። አታስታውሱም? ይሄን ጥያቄ እንነጋገር እንጂ ችግር የለም ስንል የከረመው ልካችን አልጀስ ላይ ያጸደቅነው እሱ ነው። በየጊዜው ያጸደቅነው እሱ ነው። አሁን እኛ ምንድነው ያደረግነው? መቼም ምሁራን ናቸው በዛው እንዲገባችሁ ዴሌጌሽን መጣ ከኤርትራ። እኔ ያልተነጋገርኩም ዴሌጌሽኑ ጋር ምሳ ጋበሱ። ሐዋሳ ሄዱ፣ ኢንዱስትሪያል ፓርክ ጎበኙ። ከዛ ወደ ሲኤምሲ አዲስ ሰፈር አስጎበኘናቸው። ላክ ናቸው ዘን ፕሬዝዳንቱ መጡ። ፕሬዝዳንቱ ሲመጡ ሽሻይ ፕሪፈር ማድረግ መቀሌ ይዣቸው መጣን። መቀሌ ያላመጣኋቸው ምታቃቸው የማይሆን ነገር ሰርቶ ትግራይና ኤርትራን እንዳያባሉ ስለፈራው ነው እንጂ ግን ሐዋሳ ሄዱ፣ እንዳየው ከተማ ጎበኙ፣ ህዝቡ ደስ ያለው። ያ ንግግር የለም። ምን ተነጋገር? አየር መንገድ ይጀምራል። ምን ተነጋገር? ኤምባሲ ይከፈታል። ምን ተነጋገር? አሰብ ላይ 10 ማይል ኮንቴነር እንጀምራለን። ይህ ነው ስለምን የከረመው ልካችን። ለምን ቀደመ ካልክ የፖለቲካል ሳይንስ ዲፓርትመንት ሰዎች ጠይቃቸው። አሁን ባድመ ላይ ጀምረን ቢሆን ኖሮ ወይም አልቴና ጀምረን ቢሆን ኖሮ ትልቁ አጀንዳ ባድመ ነበር። ታውቃለህ 1 ሜትር ወደዛ 3 ሜትር ወደዚህ ነበር ጭቅጭቁ። አሁን ግን እቺ ትንሽ አጀንዳ ነው። ከዛ በላይ የአየር የምድር የኢኮኖሚ ትስስር አለ ብለናል። ከሁለት ወር በኋላ የኢኮኖሚ ትስስሩ ባድመን የሚያዩበት መነጽር ልክ ቅድም ወንድሜ ከዚህ ጋር እንዳነሳው የተገላበጠ ይሆናል። ለዚህ ብለን ነው እንደ ይሄን ሁሉ ነገር ያጣነው ወደሚል ሲሄዱ የኢሮብ ህዝብ በኋላ በረከት ያነሳው ራሽናል በሆነ መንገድ ተነጋገረ። ዋናው ጉዳይ ግን ባድመ ከሆነ መነጋገር አትችልም። 3 ሜትር ወደዛ ይገፋ 4 ሜትር ወደዚህ ይገፋ። ለምሳሌ አዘን አርጊመንት ወብን ቶኪንግ አባውት ዋን ህድሞ አንድ ህድሞ ተከፈለ ስንል ነበር። ታውቃላችሁ ይሄ አርጊመንት አይደለም። አንድ ህድሞ እንዳይከፈል ሁለት ህዝብ አይለያይም። ከፈለገ ህድሞ ወደዛ ይሄዳል፣ ከፈለገ ህድሞ ወደዚህ ይመጣል። ህድሞ ማለት 15000 20000 100,000 ብር ነው። በእንደዚህ አይነት አርጊመንት ያን የአንድ አባት እናት ህዝብ መለያየት ትክክል አይደለም። ግን ከዛ ከጀመር ራሽናሊቲ ስለሚጠፋ ገለበጥን። በኋላ በአይዲያ መጣበታል እና እኔም ሆፕ ማድረገው እኔ ለዘመናት አልኖርም፣ ነገ ትመጣለህ አንተ። በሰላምና በፍቅር ንግግር ካለ ራሽናሊቲ ካለ እኛና ኤርትራ መካከል ያለው ጉዳይ ተራ ብዙ እንትን አይደለም። ሰዎች ሞተዋል፣ ተጎድተዋል። ግን ለኤርትራ ትግራይን ከማጣት የትግራይ ከማጣት እንኳን ባለም ምንም ይቀርባቸው ይሻላል። በቃ ለአንድ ቤተሰብ በማይሆን ምክንያት ከሚለያዩ ልባችንን ሰፋ አድርጎ ማየት ጥሩ ነው።